ጸጸት ጣፋጭ ልቦለድ ደራሲ ወይንታና ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ውልደቴና እድገቴ በጉራጌ ዞን ነው። የመጀመሪያ ትምህርቴን ያጠናቀቅኩት በዚያው አካባቢ ነው። ቤተሰባችን እልም ያለ የድህነት አረንቋ ውስጥ የሚዳክር በመሆኑ ህይወት በእኛ ቤት ውስጥ ጋዝ ያነካው ኩራዝ አይነት አንዴ ብልጭ አንዴ ደግሞ ድርግም የሚል ነው። ጠግበን የበላንበት ጊዜ የለም ለማለት ብንቸገርም ጥጋብን የደጋገምንበት ጊዜ ግን ብዙ አይደለም። ብዙ ጊዜ ጠግቦ መብላትን እየናፈቅን ያደግነው። ከሁሉም በላይ ደግሞ የጎዳም ቤታችን ውስጥ ወንድ ያለመኖሩ ነው። አባታችን የኑሮን ክፋት ብሶበት አምላክ ገና በጎልምስናው ጊዜ አይኑ እንዲጠፋ ፈረደበትና የኛ ኑሮ ከድጡ ወደ ማጡ ሆነና አረፈው። በፊት አባታችን በቻለው አቅም እንሰቱንም ድንቹንም እያለ መገበንና ያስተማረን እንዳልነበር ሁለቱም አይኑ በድንገት ሲታወቅ እቤት ዋለና እሱም ተረጅ ሆነ። ብዙ ጊዜ ሀብትም ሲመጣ ደራርቦ ነው፣ ድህነቱም ሲመጣ በላይ ነው። ለኛ የደረሰን ድህነቱ ነበርና ተደራረበብን። እናታችን የተራበ ሰውነታችንን እያየች ስታማርር እኛም ምነው እግዚአብሔር በእኛ ላይ ብቻ ጨከነ እንል ነበር። ኑሮ እየከፋ ሲመጣ ሁሉ ነገረው ከቁጥጥሬ ውጭ ሆነና ትምህርቴን ከ9ኛ ክፍል አቋርጬ ወደ አዲስ አበባ ለመምጣት ተገደዱ። አዲስ አበባ ውስጥ ሆነኛ ዘመድ የሌለም ቢሆንም ቢያንስ ሰው ቤትም ሆነ ምግብ ቤት ተቀጥሬም ቢሆን ለታናሽ እህቴና ለእናት አባቴ በጥቂቱም መድረስ አያቅተኝም በሚል ሰው ነበር ተከትዬ አዲስ አበባ የገባሁት። አዲስ አበባ የመጣሁት የእህቴና የወዳጆቼን ተስፋ ይዤ የእነሱን ረሃብ ለማስታገስ በመሆኑ ስራ ሳልመረጥ ያገኘሁበት ሆቴል በረዳት ወጥ ሰሪነት ተቀጠርኩ። ሆቴሉ ብዙ ስራ ስለነበረው ድካም አይጣል ነበር። ሌሊት 11 ሰዓት እየተነሳን በእሳት እየተቃጠልን ቀኑን ያለ ረፍት ውለን እኩለ ሌሊት ላይ ወደ መኝታችን እንሄዳለን። እንግዲህ ልብ በሉ በቀን የ5 ሰዓት እንቅልፍም አናገኝም ማለት ነው። ገና በአፍላነት እድሜ ለዚህ ከባድ መከራ የዳረገኝ አምላክ ማማረር ባልችልም ግን ለምን እያልኩ መጠየቁ ግን አልቀረም። ለምን አምላክ ኑሮን ከአቅም በላይ ያደርገዋል? ኢትዮጵያ የፈጣሪ ሀገር እንደሆነ ይነገራል። እግዚአብሔር ደግሞ ለጻድቃንም ለኃጢአትም እኩል የሚራራ ልብ እንዳለው ይወራለታል። በዛ ላይ ደግሞ እኛ ፈጥረን ብለን አይደለም የተፈጠርነው። ታዲያ እንግዲህ ለምን ሲባል ለስቃይ ይተውናል። በተለይ መጽሐፍ ቅዱስን ሳነብ የቃሉ እውነተኛነትና የኛ ኑሮ ይምታታብኛል። ቃሉ ለምኑ ታገኛላችሁ ይላል። ሌላ ቦታ ላይ ደግሞ እግዚአብሔር አዛኝ እንደሆነ ይናገራል። ግን ደግሞ አብዛኛው ሰው በክፉ ስቃይ ላይ ይገኛል። የብዙ ሰው ኑሮ ከገሃነም እሳት የከፋ ቢሆን ቸር ነኝ ትሁትና አዛኝ ነኝ እንዲሁም ለምኑ ታገኛላችሁ ያለው እግዚአብሔር ወዴት ሄደ? ምንስ እየሰራ ነው ስል እጠይቃለሁ። አንዱ ተርፎት እየተፋ ሲጠጣ በገንዘቡ ሲጫወት ሌላው ቁራሽ ዳቦ አጥሮት አንጀቱ ታጥቦ ይውላል ያድራል። ያን ጊዜ ፍትሃዊ አምላክ ምን ስራ በዝቶበት ይሆን ህዝቡን ዝም ያለው? እስቲ ያስቡት። አንድ ምድራዊ አባት ልጁ ቢበድለው ልጁ ተቸግሮ የሞት አፋፍ ላይ ቢደርስ አባት በበደለው ልጁ ላይ ዝምታን አይመርጥም። አምላክስ ስል ዝምታው ከሰውም የበለጠ ይሆንብኛል። ለምን እላለሁ ሁሌ እንድጠይቀው ገደዳለሁ። መልስ ግን አላገኘው። ይህን የኔን ጸባይ የነገርኳቸው አንዳንድ ሰዎች እግዚአብሔር የሚሰራው ትክክል ነው፣ እግዚአብሔር የሚሰራው ሁሉ ትክክል ነው፣ እሱ ለምን ተብሎ አይጠየቅም ይሉኛል። ታዲያ ከዲክታተርነት በምን ተለየ? እግዚአብሔር የሰርጥ ጥያቄዎችን የማይመልስ ከሆነ የሚል ሌላ ጥያቄን አስከተላለሁ። አንድ ዲሞክራሲያዊ ስርዓት አለኝ ከሚል መንግስት እንኳን አትናገሩ፣ አትጠይቁ፣ አትቃወሙ አይልም። ባይሆን አንዱን ጥያቄ በሌላ እያጠፋ እውነቱን እያድበሰበሰ ያልፈዋል እንጂ። እግዚአብሔር መጠየቅም ትክክል ነው ይሉናል። ብዙዎች ምድራዊ ህይወትን የፈቀደው እሱ የነፈገ ሲያስመስሉት እነሱ ልክ ባይሆኑም ቢሆኑም አምላክ ግን ዝምታው ለበጎ ይመስለኛል ብዬ ባይጠመኝም ልለፈው እልና ዝም እላለሁ። የኔ ስቃይ ግን ማብቂያ አልነበረውም። ስራው ቢከብድም አንዳንዴ እንቅልፍ እያዳፋኝ እሳት ውስጥ ከመግባት ብተርፍም ተስፋ ቆርጬ ግን ስራውን ለማቆም አልቻልኩም። ስራውን ከተውኩት ቤተሰቦቼ ሊራቡብኝ አይደል? በተለይ በጣም የምወዳት ታናሽ እህት አለችኝ። ታናሽ እህቴ ተምራ የቤተሰቡ አለባትና ለሷ ስለ እንኳን መስዋዕት ሆኜ ማለፍ ይኖርብኛል። እኔ ጣፈጠ ነገር ባልመገብም የሆቴል ቤት
ብቅ ጥልቅ የተሰኘው በብዙ ሽሮ ወጥ ውስጥ በጥቁር የስጋ ፍሬ የተሰጣበት ምግብ እስክጠግብ እመገባለሁ። አልፎ አልፎም ለራሳችን እየጠበስን የቤቱ ኃላፊ ሳይመጡብን እንጎርሳለን። ቤተሰቦቼ ግን ይህን እድል አላገኙምና እየተሰቃየሁም ቢሆን ይህን ስራ መስራት ይኖርብኛል። መቼም ላይችል አይሰጥ ይባል የለ። ሲቆይ ግን እየለመድኩት መጣውና ከረዳት ወጥ ሰሪነት ወደ ሙሉ ወጥ ሰራተኝነት ተቀየርኩና ደሞዙም ከፍ አለ። ያን ጊዜ ትንሽ መጽናናት ጀምሬ ትንሽ አረፍ ብዬ ነበር። የተጨመረው ገንዘብ ለቤተሰቤ ብዙ ቀዳዳ ይሸፍን ነበርና ከዛም ላይ የቆጠብኩ ዕቁብ ገብቼ ግማሽ ላይ ተቀበልኩና ገጠር ለቤተሰቦቼ ቆርቆሮ ቤት ለመስራት ቻልኩ። የገጠር ኑሮ መቼም ላወቀ ያውቀዋል። ከተማ ውስጥ ልጅ ያላቸው ወላጆች ቆርቆሮ ቤት ሲሰራላቸውና ብዙ ለውጥ ሲያዩ ምነው ልጄ ማለታቸው የግድ ነበር። እኔም ያን ኃላፊነት መወጣት በመቻሌ ደስታዬ ወደር አልነበረው። እኔ እንደ ሻማ እየቀለድኩ በ24 ሰዓት ውስጥ 19 ሰዓት እየሰራው በእሳት እየተለበለብኩ ቤተሰቤን ቀና በማድረግ መቻሌ ብዙም አልተከፋው። እንደውም ዘውትር ስነሳና ስተኛ ፈጣሪን አመሰግናለሁ። የዘውትር ጸሎቴ እህቴ ትልቅ ደረጃ መድረሷን እስካይ አምላኬ ብርታቱን ስጠኝ አበርታኝ እያልኩ ነው የምለምነው። ከዓመታት በኋላ እህቴ የ10ኛ ክፍል ማትሪክ ፈተና ወስዳ ክረምት ላይ አንቺ ጋር ካልመጣው ስትለኝ ደስ ይበላት አልኩና መጣሁት። እህቴ የኔን መከራና ስቃይ ስታይ ከዚህ በኋላ ወደ ገጠር ትችሽ አልሄድም፣ ከዛ ይልቅ ሞቴን እመርጣለሁ፣ አግዝሻለሁ፣ ለካኛ የምንኖረው በላብሽ ሳይሆን በደምሽ ኖሯል አለችን። እህቴን ለማሳመን በሞከርም በተፈጥሮም ደረቅ ስለሆነች አልተሳካልኝም። ወደ ገጠር ብመለስ እንኳን ራሴን አጠፋለሁ እንጂ ባንቺ ደም አልኖርም አለችኝ። ያለችን ብቸኛ እህትም ወንድም እሷ ስለሆነች እሺ ብያት ሳህን ማጠብ እኔ የምሰማራበት ሆቴል ውስጥ እንድትገባ አደረኩ። ቤት ለሁለት ተከራይተን ሆቴል ከማደር ወጥተን በጋራ እየሰራን በጋራ ቤተሰባችንን መርዳት በጀመርን ማግስት አባታችን በህይወት ሊቆይ ሳይችል በሞት ተለየ። የአባታችንን ሐዘን ዋጥ አድርገን እናታችንን ለመርዳትና እሷን አንቀባረን ለማኖር በአዲስ ወኔ መበርታት ጀመርን። እንዳሰብነውም እናታችን አንቀባረን አኖራት። እኛ ደማችንን እየሰጠን ሌላው ልጅ የመዝናኛ ጊዜ ኖሮት ሲንቀባረር እኛ አፈር እየጋጥን ከእንቅልፍ ጋር ተቀረቀን እንደ ሻማ እየቀለጥን ለእናታችን ኖርን። እኔ ስደክም እህቴ እያበረታችን፣ እህቴ ሲያቅታትን እያበረቷት በመኖር ላይ ሳለን መቼም ሰውነንና በእህቴ ገፋፊነት ጓደኛ ያስኩ። ጓደኛዬ ጥሩ ባህሪ ቢኖረውም ለኔም ጥሩ ፍቅር ቢኖረውም በገቢ ደረጃ ግን ብዙ እየተረፈው አልነበረምና ያን ያህል ሊደግፈን አልቻለም። ቢሆንም ግን በመካከላችን ሌላ ረዳትና የሚያስብልና የሚወደን ሰው መኖሩ ለኛ ከገንዘብም ሁሉ በላይ ነበር። በአንድ ቤት ተዋደን እየኖርን አንዳንዴም እሱ ቤተሰብ ጋር እያደርን ፍቅራችንን አጠናከር ነው። አሁን ትንሽም ቢሆን ሰላም ማግኘት አልቀረም። ያን ጊዜ ለካስ ሰው ስላለው ብቻ ሳይሆን ምንም ባይኖረውም ፍቅርና አፍቃሪ ሲኖረው ያለው ያህል ደስታን ያገኛል። ስለ አምላኬን አመሰገንኩት። ደግፌ ለኔም ለእህቴም እንደ ዘመድ ያስብልናል፣ ይመክረናል፣ ያበረታናል። በተለይ እህቴ ደስታ በአቅሜ ትንሽ በመሆኗ ሰው እንዳይተናኮሳትና እንዳያታልላት ትልቁን ድርሻ እሱ ይወጣ ነበር። እሱ የሚሰራው ጨረታ በመሆኑ አሪፍ ልብስ እየለበስን ሰው መምሰል ጀመረ። ደግፌ ህይወታችንንም የላይፋችን ስታይላችንንም ስለለወጠው ለኔ ጓደኛ ብቻ ሳይሆን ወንድማችንም አባታችንም የሆነ ያህል ተሰማኝ። ከጥቂት ዓመታት በኋላ እኔና ደግፌ ገጠር ሄደን ተመረቀን ተጋባን። በተጋባን በ8ኛ ወራችንም የአንዲት ሴት ልጅ እናትና አባት ሆነን። ያን ጊዜ ስራዬን ለትንሽ ጊዜ ገትቼ ኃላፊነቱ ባለቤቴ ላይና እህቴ ላይ አረፈ። ሁለት የቤታችንን ኪራይ ሆኔ ቀለብ እየቻሉ ገጠር ለእናታችንም ተረፉ። እኔ በማፍቀሬ ደግፌን በማግባት ያገኘሁት ደስታና እርካታ ታናሽ እህቴም እንድታገኝ በመክራትም እኔ በአንቺ ደስተኛ ነኝ፣ በአሁን ሰዓት ደግሞ አንቺ ምድለኛ በመሆንሽ እንጂ እኔ ደግፌ ያለ ቀና ታማኝ አፍቃሪ የት ይገኛል? ሁሉም ድንግልኔና ለጋነቴን የሚፈልጉት በማለት አሻፈረኝ አለችኝ። እኔም ምክሬን ትቼ አምላክ እንደኔ እሷንም እንዲመለከታት ጥሩ ፍቅር እንዲሰጣት መለመን ብቻ ያዝኩ። ልጄ ከፍ ስትል ስራ ጀመርኩ። ያ የወጥ ቤት ስራ ስላልተመቸኝ መስተንግዶ መስራት ጀመርኩ። መስተንግዶን እየሰራው በጊዜ ለልጄ እየተመለስኩ ትዳሬን አጠናከርኩ። የምወዳትና የምትወደኝ እህቴም እየረዳችኝ
በጋራም እናታችንን እየረዳን እህቴ አዘውትራ ከደግፌ ጋር መታየቷን ያዩ ሰዎች የሐሰት ወሬያቸውን በመካከላቸው ማናፈስ ያዙ። መቼም ጠላት አይተኛም። ሰይጣን የሰውን ደስታ አይወድምና በጥቂቱም የተፈነጠቀልንን ደስታ ሊያጠፉብን ታማኙን ባለቤቴን እናም ታናሽ እህቴን ጠርጥረው እኔም እንድጠረጥራቸው ወሬ ማናፈስ ጀመሩ። እኔ ግን የእህቴን ጸባይና የባሌን መልካምነት ስለማውቅ ለጠላት ጆሮ አልሰጠውም። እሷ እንደ ወንድሟ እንደምታየው ስለሚያውቅ ጎረምሶች እንዳያስቸግሯት አብሯት ስለሚታይ የመሰላቸውን ቢያብሩ አይፈረድባቸውም ብዬ ወሬያቸውን ንቄ ተውኩት። ልክ ሴቷ ልጄ 3 ዓመት እንዳለፋት ከእህቴና ከባለቤቴ ጋር አንድ ስምምነት ጀመርን። በዚህ አይነት በሰው ቤት ስራ ሊያልፍልን ስለማይችል ፓስፖርት አውጥተን መጀመሪያ እኔ ወደ አረብ ሀገር በመሄድ እየሰራው እየላኩላቸው የእነሱንም አክለውበት ባንክ እያስቀመጡ እናታችን እየተንከባከቡ ከቆዩ በኋላ ከ2 ዓመት ቆይታ በኋላ እኔ ወደ ልጄ ተመልሼ እህቴ ደግሞ ተራዋን ሄዳ ሰርታ እየላከች ጠርቀምቀም አድርገን በጋራ ወይ ካፌ ካልቻልንም ፀጉር ቤትና ኮስሞቲክስ ከፍተን ከሰው ቤት ስራ ለመገላገል ሞከርን። ተስማምተን ከዛም ፓስፖርቱን ወጣና በኤጀንሲዎቹ አማካኝነት ተመዝግበን ፕሮሰስ ተጀመረ። በመሃል ግን ዳግምን ያረገዝኩና የኔን ነገር ተስተጓጎለና በእኔ ምትክም መጀመሪያ እሷ ሄዳ ልትልክ ተስማምተን እህቴን ወደ አረብ ሀገር በድፍረት ላክናት። ራሳችን ልከናት ስለለውጥ ተስማምተን እምንንበት ግን ኤርፖርት ስንሸኛት መላቀስ ጀመርን። በግድ መንግስት አስገድዶን ወደ ጦር ሜዳ የላከን ይመስል አነባን። 3ታችን ተላቀስን። ስናበቃ ለእህቴ መልካምን ሁሉ ተመኝተንላት እግዚአብሔር ከፊት እንዲመራት በኋላ እንዲከተላት ጸልየንላት ተለያየን። እህቴ ለትንሽ ጊዜ ናፍቆቱ ቢያስቸግራትም ስራው ከብዷት ካልመጣው ብትልም እኔም ባለቤቴም እየመከርናት ተረጋጋች፣ እየለመደች መጣች። እህቴም በርትታ እየሰራች ብር እየላከች ደግፌ ማስቀመጥ ጀመረ። በርትታ ሰርታ እኔም እየበረታው ባለቤቴም የልብስ ጨረታውን ጠንክሮ እየሰራን የኛ ገቢ ለቤታችንና ለቤተሰባችን እየሆነ እህቴ የምትልከው ደግሞ ሙሉውን በደግፌ ስም ባንክ እያስቀመጥን ጠርቀም ሲልና እሷ ልትመጣ ስታበቃ ደግፌ ስርኤል የተሰኘ አሪፍ መኪና ሲያገኝ አውጥቶ ገዛበት። መኪናው በጥሩ አቋም ላይ ያለ በመሆኑ ሹፌር ቀጥረን መመስራት ጀመር። ያው የኛ አባትም ወንድምም ባለቤቴ በመሆኑ የመኪናው ሊብሬ በሱ ስም ነበር። ይህ ጉዳይ ቅር እንዳይላት መጀመሪያ ለእህቴ ስገልጽላት እሷም እንደ ወንድሟ እንደ አባትም ጭምር ስለምታየው እህቴ የዋህም ስለሆነች እንዴት ትጠይቅኛለሽ? ለኔ እናትና አባቴ እናንተ ናችሁ በማለት ተስማማች። መኪናው በመስራት ላይ ሳለ እሷም ኮንትራቷን ጨርሳ መጣችና እኔ ደግሞ በተረይ ለመሄድ ስነሳ እህቴ ይቅርብሽ፣ ይህ መኪና እግዚአብሔር ብሎ ጠንክሮ ከሰራ ከዓመት በኋላ ራሱን ሊተካ ይችላል በማለት የመሄድ ሐሳቤን ለዘብ አደረኩት። ያ በፊት ይወራ የነበረው ወሬ አሁን ስትመለስ ደግሞ እንደ አዲስ መራገብ ጀመረ። በተለይ መኪናው በባለቤቴ ስም መሆኑን ያወቁ ሰዎች ደግፌ 2 እህታማሞችን ያገባው ማለት ጀመሩ። እኔ ግን ስለማምናቸው ፍቅራችን ምን ድረስ እንደሆነ ስለማውቅ አሁንም እንዳልሰማ ተውኩት። ከዚህ ወሬ እንድታረፍ እህቴ ጓደኛ እንድትይዝ መክሬያት እሷም ማስባበት ያዘች። ይዛ ግን ትንሽ እንደቆየች ልጁ ጥሩ አለመሆኑን ደግፌ ሲደርስበትና በማስረጃም ጭምር ሲነግረን ተወቹ። ያን ጊዜም ሌላ አዲስ ወሬ ተጀመረ። ወሬውን ንቄው እንደተውኩት አልነበረምና የኋላ ኋላ ጉዴን በአይኔ በብረቱ ማየት ጀመርኩ። አንድ ዕለት በጊዜ ከስራ ስመለስ እህቴና ባለቤቴ አልጋ ላይ ተቃቅፈው አየኋቸው። እሷ ፀጉሯ ተንጨባሮ ነበር፣ እሱም አልቦት ነበር። ምን ነው ስላቸው ደንግጠው እየተላፋን ነበር ሲሉኝ የግዴን ዝም አልኩ። ከዛን ዕለት ጀምሮ ግን መጠራጠር ጀመርኩ። ደግሞ ተመልሼ ሃይ ወሬው ተጽዕኖ ፈጥሮብኝ ነው እንጂ የምትወደኝ እህቴ እንዲያታደርግም በማለት ራሴን ማረጋጋት ያዝኩ። ነገር ግን እውነታውን መደበቅ አልቻለምና እህቴ ለሽፋን ሌላ ወንድ ስትይዝ ባለቤቴ እየቀና ስልኩን እየተቀበላት የሰድበውና ይለያያታል። ያን ነገር ስችል አንድ ሌላ ዕለት ቤት ውስጥ ከንፈር ለከንፈር ሲሳሳሙ ያስኳቸው። ያን ቀን ምርር ብዬ ሳለቅስ አባብለውኝ አጥፍተናል፣ ከመቀራረባችን የተነሳ ነው እንጂ ሌላ ነገር ኖሮን አይደለም በማለት ብለው ተገዝተው ውስጥ እየሻከረም ቢሆን ዝም እንድል አረጉኝ። እየዋል እያደር ግን እማየው ነገር ሁሉ ስላላማረኝ ውስጤ እያደረ መጣ። እንዳልናገር አያምኑኝም፣ እንዳልተው ደግሞ የሚሰራው ስራ የሚተው አይደለም።
ያን ጊዜ ልጆቼንም እያሰብኩ የሰውንም ነገር እያሰብኩ በመሃል ቤት ስጎዳ እስቲ ከዓይናቸው ዞር ለበላልኩና የአረብ ሀገር ፕሮሰስ ጀምሬ በወራት ውስጥ ተሳክቶልኝ ወጣሁ። ያን ጊዜ ትንሽ ይግባቸው ይሆን ብዬ ነበር። ዓይኔም ስለማያቸው ግን ለኔ መጠነኛ ፍረት ሆኖኛል። እንዳላስታውሰውም ሌት ተቀን እየፈካሁ እየሰራው ገንዘቡን እየላኩላቸው 2 ዓመት ሰርቼ ተመለሱ። ስመጣ የደረሰኝ ወሬ ግን አንጀት የሚያደብን ነበር። ከባለቤት የተደብቃ 1 ዓመት ያህል ፍቅረኛ ያዘች። እንኳን ቢሆን እሱም ያወቀለት ስልኳን ቀምቷት ልጁ ጋር በመደወል ሰድቦት የ6 ዓመት ፍቅረኛዋ ነኝ፣ ልንጋባ ነው፣ አትጠቅምህም፣ ተዋት በማለት ከልጁ ጋር በአካልም ተገናኝታ ለማስረጃ ፎቶአቸው ይኸው ስልኳን በማለት አሳይቶ አሳምኖ እንደለያያቸው ሰማሁ። ልክ እኔ ስመጣ የኔን አመለካከት ለመለወጥ የውጭ ዞጎች ቤት በሰራተኝነት ተቀጥራ ገብታ እየሰራች ነበር። ይህች ወስላታ ይህች አፍረተቢስ ወንድ ከሀገር የጠፋ ይመስል የእህቷን ባል ስትማገጥ ከርማ ይብቃሽ፣ እነሱ ልጆቻችን ያሳድጉበት፣ አንቺ ያንን ከዓመት በላይ ይዘሽ የነበረውን ልጅ አጥብቂ ብሏት ቢመክሯትም ዓይን አውጥታ እምቢ፣ ደግፌን ወደዋለሁ በማለት አመንዛርነቷ ኃጢአቷ ቢሰርቶባት ከሱ ጋር ቀጠለች። እኔ ከመጣ በኋላም በእፍረት ጊዜዋ አብረው ማደር ጀመሩ። ሰው እባክሽ ተከታታያቸውና ከዛም 2 ይቅሩብሽ፣ ሞኞንሽ ብርሽን ለነሱ ገብረሻል፣ ምንም አይደለም ተይላቸው፣ ኃጢአታቸው መጨረሻ ላይ ይበቀላቸዋል፣ አንቺ ከነሱ ተነጥለሽ ብቻሽን መኖር ጀምሪ ሰዎች ብለውኝ መከታተል ጀመርኩ። እንደተባለውም ስከታተል እሱ ቤተሰቦቼ ጋር ልደርባ ማለት ወጥተው ራቅ ብለው ተገናኝተው ወደ ሆቴል ያመራሉ። ሆቴልም በልተው ጠጥተው አምሽተው አልጋ በመያዝ ልክ አልጋ ክፍል ሲገቡ እየተከታተልኩና እልህ እንዲሁም በቀል ውስጤን እያመሱት የግዴን ወደ ቤት ተመለስኩ። በማግስቱ ሀገራማን ብሎ እኔ ጋር መጥተዋል። የልቤን በልቤ ይዤ ለበቀል ራሴን ስላዘጋጀው ምንም እንዳላየውና እንዳልጠረጠርኩ በመሆን የበቀሌን ጊዜ ስጠብቅ የትንሹ ልጄ 4ኛ ዓመት ደረሰልኝና ተነፈስኩ። የልጄን ልደት ሞቅ አድርጌ ማክበር ፈልጋለሁ በማለት እህቴ ምን እህቴ እላለሁ። ሰይጣኗ በሰው አምሳል የተፈጠረችው ስሜት ራሷ ላይ የወጣባት የሳጥናኤል እህት ከስራ አስፈቅዳ የልጄን ልደት ሞቅ አድርገን አከበር ነው። ምግቡ ተበላ፣ መጠጡም ተጠጣ። ማታ በእኩለ ሌሊት ላይ ሁላችንም ተዝለፍልፈን ተጋደምን። እኔ አስቀድሞ ስለተዘጋጀው ከመጠጡም ብዙ ስላልጠጣው እነሱ ሲዝለፈለፉን ይደህና ነበርኩ። ከሌሊቱ 10 ሰዓት ሲሆን ያዘጋጀሁትን ስንቅ ለመፈጸም የእነሱን መተኛት በማረጋገጥ ቀስ ብዬ ተነሳሁ። ከዛም እንደምንም ራሴን በማደፋፈር ወፍራም ዘነዘና በማንሳት የቻልኩትን አቅም አጠራቅሜ 2ቱም አናት ላይ ያሰረፍኩት። ጩኸታቸውን አቅልጠውት ሲንደፋደፉ እኔ ከቤት በመውጣት እጄን ለመንግስት ሰጠው። ፖሊስ ይዞኝ ሁኔታውን ሲከታተሉም እንደሰማሁት ባለቤቴ በማግስቱ ሲሞት፣ እህቴ ደግሞ ከፊል የአእምሯ ክፍሏ በጣም ስለተጎዳ ግማሽ አካሏ ፓራላይዝድ ስለሆነች ተባለ። ከዛ በተረፈ ሐኪሞች ተባብረው በህይወት ለመትረፍ ቻለች። ኃጢአተኛው እህቴ ባትሞትም ግማሽ አካሏ የሞተ የማይንቀሳቀስ ፓራላይዝድ በመሆኑ ከሞቱት በላይ ከቆዩት በታች ሆናለች። እኔ ለጊዜው ያሰብኩትን በማድረጌ እረፍት ነበር የተሰማኝ። እሷም እንደ ኃጢአቷ በቁማ በማየቷ ደስተኛ ሆኛለሁ። ፖሊስም ምርመራ አድርጎ ቃሌንም እየተቀበለ ፍርዴን መጠበቅ ያዙ። ልጆቼንና በሽተኛ እህቴን ከንብረቱ ጋር እናቴ ተረከበች። የልጇ ኃጢአት ለሷም ተረፈ። ልጆቼ ምን እንደተደረገ ሲሰሙ ምን ሊሉ እንደሚችሉ ባላውቅም በአባታቸውና በአክስታቸው ድርጊት ግን በጣም እንደሚያዝኑ ገምታለሁ። ከወራት በኋላ የፖሊስ ምርመራና የፍርድ ቤት ውሳኔ እልባት አግኝቶ 12 ዓመት ተፈርዶብኝ ወደ እስር ቤት ተወረወርኩ። ጊዜያት እየገፉ ሲሄዱ የልጆቼ ናፍቆት እያስጨነቀኝ መጣ። በተለይ ትልቋ ሴት ልጄ ነፍስ በደንብ ስላወቀች በድርጊቴ በጣም አዝናለች መሰለኝ። እናቴና ትንሹ ልጄ ሲመጡ እሷ ግን ብዙ ጊዜ ልጠይቀኝ አልመጣችም። እኔም በእርግጥ የበቀል ጅራፌን ካሳረፍኩ በኋላ ማረሚያ ቤት ገብቼ ራሴን ስጠይቅ ጥሩ ስራ ለመስራቴ ነው የገባኝ። ይሄኔ ከቤት ወጥቼ ምስክር አምጥቼ በህግ በከሳቸው ኖሮ እኔም ከነንጽህናዬ ጋር ልጆቼን ይዤ መኖር በቻልኩ ነበር። ፈጣሪም በራሱ መንገድ ሲቀጣቸው ደስ ይለኝ ነበር። ለሰው ለጊዜው ይመስሏል እንጂ እንደ ኃጢአቱና ክፋቱ መጠን እግዚአብሔር እጅ ሲዘረጋ ዋጋውን በጊዜው ማግኘቱ አይቀርም። በተለይ በፍቅር የተገፋ ሰውን ፈጣሪ ችላ አይልም።
ግፍንም ለጊዜው ችላ ቢለው ቀኑን ቆጥሮ በሰፈረው ቁና ይሰፈራል። እኔ ግን ያን ችላ ብዬ በቀሌ ራሴው በመፈጸሜ በሕግም ተጠየቅኩ። ሲቆይ ደግሞ በህሊና ዳኝነት ተጠየቅኩ። እርግጥ የተፈጸመብኝ በደል ከዛም በላይ የሚያስደርግ ነበር። እህቴ የምላት የምወዳት፣ እሷ መማር ስል ብዙ መስዋዕትነት የከፈልኩላት፣ ከሁሉም በላይ ከአንድ አንጀት ወጥተን አንድ ጡት ጠብተን የኔን መልሳ ስታማግጥ እንኳን ህሊና ካለው ሰው ቀርቶ ካበደ ሰው እንኳን የማይጠበቅ ነገር ነው። ቢሆንም ግን ጉዳዩን በሕግ መፈታት ነበረብኝ። ዛሬ በተለይ ልጆቼን ሳስብ እንዳዝንና በድርጊቴ እንድጸጸት ሆኛለሁ። ነገ ከስር ስፈታ ለልጆቼ ስላባታቸው ምን እላቸዋለሁ? እነሱ ሲረዱኝና ይቅር ይሉኝ ይሆን? አሁን ገና ከታሰርኩ 5 ዓመቴ ነው። ለመፈታትም 5 ዓመት ይቀሩኛል። ታሪኬን ልናገር የቻልኩት ለሌላው ትምህርት እንዲሆን፣ እንዲሁም ነገ ለልጆቼ መልስ መስጠት ሲቸግረኝ ላስነባቸው እችላለሁ በማሰብ ነው። የቻልኩትን ያህል ከማረሚያ ቤት በመሆን ጽፌ ለቅቄያለሁ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።